ሰላም ጤና ይስጥልኝ ውድ የለንደን መድፈኞቹ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአርሰናል ቤት ታሪክ እየታደሰ ነው። መድፈኞቹ የለንደንን ሰማይ ስር በደስታ አድምቀውታል። አዲሱ የውድድር ዘመን ገና ሳይጀምር አርሰናል የመጀመሪያውን ዋንጫ ማንቸስተር ሲቲን ድባቅ በመምታት ከፍ አድርጓል። ይህ ድል ለቀጣዩ የፕሪሚየር ሊግ ፉክክር ምን ፍንጭ ይሰጠናል? ሚካኤል አርቴታ ስለ አዲሱ ኮንትራት በይፋ ምን አለ? በዝውውር ገበያው ቪክቶር ኦስሜንን ወደ ኤምሬትስ የመምጣቱ ነገር በምን ደረጃ ላይ ይገኛል? ዛሬ ለእነዚህ ሁሉ ጥያቄዎች ምላሽ የምናገኝበት ባለፉት 12 ሰዓት የወጡ ትኩስ መረጃዎችን የምንተነተንበት ልዩ ቪዲዮ ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዋናው ዜናችን ስንገባ አርሰናል በካርዲፍ ስቴዲየም የማንቸስተር ሲቲን 3-0 በሆነ ሰፊ ውጤት በማሸነፍ የ2026 እና 27 የውድድር ዘመንን በዋንጫ ከፍቶታል። ይህ ጨዋታ ለአርሰናል ደጋፊዎች ትልቅ ተስፋን የሰጠም ነበር። በተለይ ደግሞ አዲሱ ፈራሚ ሪካርዶ ካላፊዮሪ ገና ጨዋታው በጀመረ በ24ኛው ሰከንድ ላይ ያስቆጠራት ጎል ስታዲየሙን በአንድ እግሩ አቁመው ነበር። ካላፊዮሪ ከመከላከሉ ባለፈ በማጥቃቱ ረገድ ያለውን ብቃት በሚገባም አስመስክሯል። ሌሎቹን ጎሎች ካይ ሃቨርትዝ እና ማርቲን ኦዲጋርድ ያስቆጠሩ ሲሆን አርሰናል በሜዳ ላይ የነበረው የበላይነት ፍጹምም ነበር። በዝውውር መስኮቱ ቡድኑን የተቀላቀለው ክሪስቶፍ ዞሊስ በሁለት ጎሎች ላይ ለጎል የሚሆኑ ኳሶች አመቻችቶ በማቀበል የጨዋታው ድምቀት ሆኖም አምሽቷል። ይህ ድል አርሰናል ከሁለት ዓመት በፊት ማንቸስተር ሲቲን በመርታት የጀመረውን የበላይነት አሁንም እያጠናከረ መምጣቱን ያሳያል። ሌላውና በአርሰናል ቤት ትልቅ መረጋጋትን የፈጠረ ዜና የአሰልጣኝ ሚካኤል አርቴታ የወደፊት ቆይታ ነው። አርቴታ ከክለቡ ጋር ያለው ኮንትራት ወደ መጨረሻው ዓመት እየተቃረበ ቢሆንም አሰልጣኙ በሰጠው የቅርብ ጊዜ መግለጫ ደጋፊዎች ምንም ሊጨነቁ እንደማይገባም ገልጿል። እዚህ በጣም ደስተኛ ነኝ፣ ከምወዳቸው ሰው ጋር እየሰራው ነው ሲል የገለጸው አርቴታ አዲስ ኮንትራት ለመፈረም ንግግሮቹ በጥሩ ሁኔታ እየሄዱ መሆናቸውንም አረጋግጧል። አርሰናል ለአርቴታ በዓመት 10 ሚሊዮን ፓውንድ የሚደርስ ክፍያ የሚያስገኝ የረጅም ጊዜ ውል ለማቅረብ መወሰኑም ተሰምቷል። ይህ መረጃ ቡድኑ ረጅም ጊዜ ባለው ፕሮጀክት ላይ ትኩረት ማድረጉን የሚያሳይ ነው። ወደ ዝውውር ወሬዎች ስንመጣ አርሰናል አጥቂ መስመሩን ለማጠናከር ቪክቶር ኦስሜን ላይ አይኑን ጥሏል። በአሁኑ ሰዓት አርሰናል ከጋላታሳራይ ጋር በኦስሜን ዝውውር ዙሪያ ንግግር እያደረገ ነው። ተጫዋቹ በቱርክ እያሳየ ያለው ጎል የማስቆጠር ብቃትና ወደ ፕሪሚየር ሊግ የመምጣት ፍላጎቱ ዝውውሩን ሊያፈጥነው ይችላል ተብሎም ይጠበቃል። ይሁን እንጂ የናፖሊ ባለቤት ኦስሜንን ለመልቀቅ የሚጠይቁት ዋጋ አሁንም ለድርድር እንቅፋት ሊሆን እንደሚችልም ይገመታል። በተከላካይ መስመሩ ደግሞ የዊሊያም ሳሊባን የረጅም ጊዜ ጉዳት ተከትሎ አርሰናል የአስቶን ቪላውን ኤዝሪ ኮንሳን ለማስፈረም በድጋሚ ድርድር ጀምሯል። ፊራ ለተጫዋቹ 60 ሚሊዮን ፓውንድ የጠየቀ ሲሆን አርሰናል ግን 40 ሚሊዮን ፓውንድ አካባቢ ለማቅረብ እየተዘጋጀ ነው። ኮንሳ የፕሪሚየር ሊጉ ልምድ ያለው መሆኑ አርቴታ ተመራጭ እንዲያደርገው ምክንያትም ሆኗል። ስለ ሽያጭ ስናነሳ በሌላ በኩል ደግሞ የአርሰናል የውስጥ ሰው መረጃ እንደጠቆመው ማይልስ ሉዊስ ስኬሊ ለመሸጥ ጥረት እየተደረገ ሲሆን ለማንቸስተር ዩናይትድ እና ለቼልሲ ጥያቄ ቀርቧል። ሆኖም አርሰናል ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። በአጠቃላይ አርሰናል አዲሱን የውድድር ዘመን በዋንጫና በድል በመጀመሩ ለደጋፊዎቹ ትልቅ የሞራል ግንባታም ሆኗል። አርቴታ መቆየቱና አዳዲስ ፈራሚዎች እያሳዩት ያለው ብቃት አርሰናልን የዘንድሮ የፕሪሚየር ሊግ ዋና ተፎካካሪ ያደርገዋል። እናንተስ መድፈኞቹ ቪክቶር ኦስሜን ቢመጣ አርሰናል ለሻምፒዮንስ ሊግ ዋንጫ ያበቋል ብላችሁ ታስባላችሁ ወይስ ኤዝሪ ኮንሳ ለሳሊባ ትክክለኛ ተተኪ ነው? ሀሳባችሁን በኮሜንት መስጫው ላይ ጋሩ። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ድል አርሰናል!